እንዳልካቸው ዘነበ ቤኒንን ተቀበሉት 1 ሚሊዮን ሰው በዚህ ቦታ ይገኛል ብለ ለከፈሉ ሰዎች ሁሉ ማስታወቂያ እየተናገርክ ሰውን ሐሰተኛ ከሆነ ነጫጭባ ጠንቋይ ጋር ሄዶ እንዲስትና እንዲሳሳት ማስታወቂያ ከምትሰራ ኢየሱስ እርሱ አማኑኤል መሆኑን መጀመሪያ ብትረዳ መልካም ነው ባይኔ። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ መሃል መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። በቃ ማለት በዚህ ስም ነው መድኑት ነው። እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል። በኢየሱስ ስም ነው በቃ ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። ኦርቶዶክሳውያን በስፋት የሚጠቀሙት አንድ አባባል አለች። ከመጠምጠም መማር ይቅደም። እዚህ ጋር እንደሰማችሁት እንዳልካቸው ዘነበ ኢየሱስ ክርስቶስ አማኑኤል አይደለም ብሎ አማኑኤል የስም ትርጉም ብቻ እንደሆነ ሊነግረን ሲፍጨረጨርና ሲጣጣር ትመለከቱታላችሁ። እና አማኑኤል ማን ነው? መልአኩ ሚካኤል ነው? ገብርኤል ነው? አቦይ ናቸው? ተክለ ሃይማኖት ናቸው? ማን ነው አማኑኤል ተብሎ የተጠራው? በዚህን ያክል ደረጃ በጥላቻ ታውሮ ልዩነትን ለመስበክ የሚደረግ ትግል ምን ያህል ጥመት ውስጥ እንደሚከት ተመልከቱት። በኢሳይያስ መጽሐፍ ነው ለመጀመሪያ ጊዜ አማኑኤል የሚለውን ነገር ያሰማነው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ወንድ ልጅን ትወልዳለች። ማን? ድንግል። የወለደችውን ልጅ ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። ስለዚህ ከክርስቶስ ልደት በፊት ድንግል ወንድ ልጅ ወልዳ አማኑኤል ብላ አልጠራችም። ከክርስቶስ ልደት በኋላ ማርያም ከወለደችው ብቸኛ አዳኝ ከሆነው ከክርስቶስ ኢየሱስ ሌላ ድንግል አልወለደችም፣ ወደፊትም አትወልድም። ብቸኛው ከድንግል የተወለደው ሕዝቡን ከኃጢአት የሚያድነው ክርስቶስ ነው። በኢሳይያስ ምዕራፍ 7 ቁጥር 14 ላይ አሁን ያነበብነውን ጥቅስ ማቴዎስ ያመጣውና እንደዚህ ብሎ ይነግረናል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ያው ታሪኩን ታውቁታላችሁ ብዬ ተስፋ አደርጋለሁ። ዮሴፍ ጻድቅ ስለነበረ ማርያምን መጸነስ ሰምቶ በስውር ሊተዋት ሲል መልአኩ ገብርኤል በህልሙ ተገልጦ እንደዚህ ብሎ ያስጠነቅቋል። ከቁጥር 20 ጀምሮ ላንብብላችሁ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ቁጥር 21 ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአት ያድናቸዋልና ስሙን ኢየሱስ ትለዋለህ። ማን? ኢየሱስ ትለዋለህ። ኢየሱስ የተባለው ለምንድን ነው? ህዝቡን ከኃጢአታቸው ያድናቸዋልና። በብሉይ ኪዳን የሸዋ ተብሎ የተጠራ ሌላ ይህንን ስም የሚጋራ አካል አለ እንደምታውቁት፣ እሱም ኢያሱ ነው። ኢያሱ ህዝቡን ፊዚካሊ ከሆነ ጠላት፣ እንደዚህ ሰው ከሆነ ጠላት ከተለያዩ ነገስታቶች አድኗቸው ከነዓን የምትባለውን የተስፋ ምድር አውርሷቸዋል፣ መሪነቱን ከሙሴ ተቀብሎ። የኢያሱም የስም ትርጉም አዳኝ ማለት ነው። ይህ ግን ክርስቶስ የተባለው አዳኝ ልክ እንደ ኢያሱ ሥጋ ለባሽ ከሆኑ ጠላቶቻችን ሳይሆን ኃጢአት ከሚባል ከእግዚአብሔር ካጣላን ከእግዚአብሔር ከለያየ ከበደል ስለሆነ ነፃ የሚያወጣን ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ስሙ ትርጉም ምንድነው ማለት? አዳኝ ማለት ነው። የኢየሱስ ክርስቶስ አዳኝነት ግን ህዝብን ከኃጢአት ነፃ የሚያወጣ አዳኝ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 7 ላይ የተጠቀሰውን ደግሞ ይለዋል። ቁጥር 22 በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ነው። የስሙ ትርጓሜም እግዚአብሔር ከኛ ጋር ነው ማለት ነው የሚል ሐሳብ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እናገኛለን። እግዚአብሔር ከኛ ጋር ሆኖ ነው አይደል ኃጢአታችንን ያዳነ? ማን? እግዚአብሔር። የእግዚአብሔር ልጅ አካላዊ ቃል የሆነው ክርስቶስ ከኛ ጋር በመካከላችን ሆኖ ነው ህዝቡን ወይም እኛን ከኃጢአታችንና ከበደላችን ያዳነ። ስለዚህ አብሮ መሆኑ አማኑኤል ሲያሰኘው፣ አብሮን ሆኖ ደግሞ እኛን ከኃጢአት ነፃ ማውጣቱ ደግሞ ኢየሱስ የሚል ስም እንዲሰጠው አድርጓል። አዎ ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም ነው። ግን ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም መሆኑ ኢየሱስን አማኑኤል አይደለም ማለት እንድንችል ያደርገናል? አይልም። ለምን? የአንዱ ክርስቶስ ሁለት ስሞች ስለሆኑ። የአዳኝነት ስሙ ኢየሱስ ነው።
አብሮን ከኛ ጋር የመሆን ስሙ አማኑኤል የሚነጣጠል የሚለያይ ኢየሱስ አማኑኤል አይደለም ብለን ምናወራበት አይደለም። ልክ እንዳልካቸው ዘነበ አይነት እንጤ በሆኑ በማግስቱ የነበሩበትን ቤተ እምነት በመቃወም ብቻ ሲያሳልፉ ለነበሩ ሰዎች እንደዚህ አይነት ስንጥር የሆነችን ነገር አግኝተው ወደ ሌላ ቤተ እምነት የመታኮስ ልማዳቸው ነው እንደዚህ አይነት ስህተት ውስጥ የሚከታቸው። እንዳልካቸው ዘነበ ቤኒንን ተቀበሉት 1 ሚሊዮን ሰው በዚህ ቦታ ይገኛል ብለ ለከፈሉ ሰዎች ሁሉ ማስታወቂያ እየተናገርክ ሰውን ሐሰተኛ ከሆነ ነጫጭባ ጠንቋይ ጋር ሄዶ እንዲስትና እንዲሳሳት ማስታወቂያ ከምትሰራ ኢየሱስ እርሱ አማኑኤል መሆኑን መጀመሪያ ብትረዳ መልካም ነው ባይኔ።